ዛሬ ቶፒካችን ዲስከቨሪ ኦፍ ዘ ኒውክለስ ነው ተማሪዎች። 3.43 ዲስከቨሪ ኦፍ ዘ ኒውክለስ። ባለፈው ዲስከቨሪ ኦፍ ኤሌክትሮን፣ ዲስከቨሪ ኦፍ ፕሮቶን፣ ዛሬ ደግሞ ኒውክለስ። ኒውክለስ እንዴት ነው ዲስከቨሪ የተደረገው? በምን አይነት ኤክስፐሪመንት ነው ኒውክለስ የተገኘው? ኒውክለስ ማለት ዘ ሴንትራል ፓርት ኦፍ አን አተም። ኢት ኢዝ ኢንክሬዲብሊ small and dense and it contains most of the atom's mass. አብዛኛው የአተሙ ማስ ወይም ክብደት የሚገኝበት ክፍል ማዕከላዊዋ ክፍል ኒውክለስ ትባላለች። ከአተሙ ክብደት አብዛኛውን የሚይዘው ኒውክለሱ ነው ተማሪዎች። ኒውክለስ በጣም ኢምፖርታንት የአተም ክፍል ነች። ሴንትራል ፓርት ነች፣ ማዕከላዊ ክፍል ነች። በጣም ኢምፖርታንት ነች። አሁን ዛሬ የምናየው ኒውክለስን ዲስከቨር ሲደረግ፣ ኒውክለስ ለመጀመሪያ ጊዜ ሲገኝ ማለት ነው። ዲስከቨር ሲደረግ በዚህ ቤተ ሙከራ ነው። ቤተ ሙከራው ምን ይባላል? ጎልድ ፎይል ኤክስፐሪመንት ይባላል። ጎልድ ፎይል ኤክስፐሪመንት። ይሄ ምንድን ነው መሰላችሁ? እዚህ ጋር እንደምታዩት ተማሪዎች፣ ይሄ ጎልድ ፎይል ነው። እቺ ፎይል ነች። በጎልድ የተሰራች በጣም ስስ የሆነች ፎይል ነች። እዚህ ፎይል ላይ ምን ተደረገ? አልፋ ፓርቲክል ኢሚት እንዲሆን ተደረገ። ራዲዮ አክቲቭ ማቴሪያል አለ አልፋ ፓርቲክልን የሚያወጣ። ይሄ አልፋ ፓርቲክል ምንድን ነው ተማሪዎች? ጥያቄ በአእምሯችሁ። አልፋ ፓርቲክል ምንድን ነች? ኒውክለስ ያልናት የአንድ አተም ሴንትራል ፓርታ፣ ያቺ ኒውክለሷ ማለት ነው። ልክ በጨረር ፎርም ምን ይደረጋል? ስካተር ይደረጋል፣ ወደዚህ ይረጫል ማለት ነው። ወይም ፋየሪንግ ብለናል። ወደዚህ ይረጫል። ራዲዮ አክቲቭ ማቴሪያል ነው ወደዚህ እንዲረጭ የሚያደርገው። ምኗን? ኒውክለሷን። እዛ ኒውክለስ ውስጥ ያለችው ፕሮቶን ወደዚህ ስትረጭ አልፋ ፓርቲክል ያልናት ማለት ነው፣ ቀጥታ ምን ላይ ታርፋለች? ጎልድ ፎይል ያልነው ቲን ጎልድ ፎይል አለ። በጣም ስስ የሆነ ጎልድ የሆነ ፎይል ማለት ነው። እዚህ ላይ ልክ ሲረጭ በዚህ ውስጥ ያልፋል፣ በጎልድ ፎይል ውስጥ ያልፋል። ይሄ ነው አልፋ ፓርቲክል። ይኸውላችሁ ሬዩ ነው ተማሪዎች። ይሄ ሬዩ በዚህ ልክ ሲለቀቅ ስካተርድ ሲደረግ በጎልድ ፎይል ውስጥ ያልፍና ጎልድ ፎይሉን አልፎ ይሄ ነው የተገኘው። ያው ፕሮቶኖቹ ማለት ነው። እነዚህ ፕሮቶኖች ጎልድ ፎይሉን አልፎ ነው የተገኙት። የተወሰኑ ፕሮቶኖች በዚህ በኩል፣ እንደገና ደግሞ በዚህ በኩል ዲፍሌክት ያደረጉ ፕሮቶኖች አሉ። ልክ ጎልድ ፎይሉን ሲነካው አልፋ ፓርቲክሉ ከዚህ ፋየሪንግ ሆኖ ጎልድ ፎይሉን ሲነካ በጣም የተወሰኑ ጥቂት የሚባሉ ዲፍሌክት ሆነዋል። ዛት ሚንስ ጎልድ ፎይሉ መልሷቸዋል ማለት ነው። በዚህ ጋር አንድ፣ በዚህ በጣም ትንሽ። አብዛኛው ኦልሞስት ኦል የሚባለው ፕሮቶኖች በየት ነው ያለፉት? ልክ አልፋ ፓርቲክሉ ፋየር ሲደረግ በጎልድ ፎይል ውስጥ አልፈው እዚህ ጋር ተገኙ ማለት ነው። ይሄ ኤክስፐሪመንት ተማሪዎች በጣም ትልቅ ነገር ነው ያረጋገጠው። በጎልድ ፎይል ውስጥ አልፈው እዚህ ጋር መገኘታቸው አንድ ነገር አረጋገጠ። ያ ያረጋገጠው ነገር ምንድን ነው መሰላችሁ ተማሪዎች? እዚህ ጎልድ ፎይሉ ላይ ክፍት የሆነ ፓርት፣ በብዛት ክፍት የሆነ ፓርት አለ። ጎልድ ፎይሉ ራሱ ጎልድ አተም ነው። እያንዳንዱ ጎልድ አተም ነው። ያ ጎልድ አተሙ ምን አሳልፏል? አልፋ ፓርቲክልን አሳልፎ እዚህ ጋር ተገኘ አልፋ ፓርቲክል። ስለዚህ አተሙ የጎልድ አተም ማለት ነው። ኒውክለሱ ላይ ነው አብዛኛው ማስ ኦፍ አተሙ ያለው። ሌላው ምንድን ነው? ክፍት የሆነ ፓርት ነው ማለት ነው። ስለዚህ ከዚህ መደምደሚያ በመነሳት ከዚህ ኤክስፐሪመንት መደምደሚያ በመነሳት ራዘርፎርድ ይባላል። ራዘርፎርድ አቶሚክ ሞዴል ይባላል። ምን አረጋገጠ? ዘ ኒውክለስ ኦፍ ዘ አተም ኢዝ ፖዘቲቭሊ ቻርጅድ። በዚህ በኩል ፋየር የተደረገው ኒውክለሱ ነው ብያቸዋለሁ። የተገኘ እዚህ ጋር። ስለዚህ ዘ ኒውክለስ ኦፍ ዘ አተም ኢዝ ፖዘቲቭሊ ቻርጅድ። ኒውክለሱ የአተም ኒውክለስ ፓርቱ ወይም ሴንትራል ፓርቱ ፖዘቲቭሊ ቻርጅድ ነው ተረጋገጠ። ሁለተኛ ሞስት ኦፍ ዘ ማስ ኦፍ አን አተም is concentrated in the nucleus። አብዛኛው የአተሙ ማስ ኮንሰንትሬት ያደረገው የተከማቸው ምኑ ላይ ነው?
ኒውክለሱ ላይ ነው። ይሄንን እንዴት ነው ያልነው ተማሪዎች? እዚህ ጋር ልብ አድርጉ። ይሄ ጎልድ ፎይሉ ዲፍሌክት አድርጎ የመለሰው አልፋ ፓርቲክል በጣም ጥቂት ነው። ይሄ ዲፍሌክት ሆኖ የተመለሰ አልፋ ፓርቲክል ነው። ወደ ላይ ሄዷል። አብዛኛው ግን ቀጥታ እዚህ ነው የመጣው ፕሮቶን። ዲፍሌክት አድርጎ የሚመልሰው ማን ነው? ኒውክለሱ ነው። የጎልዱ ኒውክለስ ቀጥታ ሲያገኘው አልፋ ፓርቲክሉን ዲፍሌክት ያደርጋል። እነዛ ዲፍሌክት የሆኑት ግን በጣም ትንሽ ናቸው። በጎልድ ፎይሉ ካለፈው መጠን ፕሮቶን አንጻር ካየነው ዲፍሌክት ያደረገው በጣም ትንሽ ነው። 1 2 3 4 ነው። ይሄ ብዙ ነው ያለፈው ወደዚህ። ስለዚህ ሞስት ኦፍ ዘ ማስ ኦፍ አን አተም፣ አብዛኛው የአተሙ ማስ ምኑ ጋር ይገኛል? ኢዝ ኮንሰንትሬትድ ኢን ዘ ኒውክለስ ፓርቱ ላይ ይገኛል። አሁን ጎልድ ፎይሉ አለ። ጎልድ ፎይሉ ራሱ የሆነ ኒውክለስ አለው። ኒውክለሱ ድፍን ነው። ከኒውክለሱ ውጪ ግን ክፍት ቦታዎች ስላሉ ከኒውክለሱ ውጪ ያሳልፈዋል። ምኑን? አልፋ ፓርቲክሉን። ከራዲዮ አክቲቭ ኢሚት የተደረገው አልፋ ፓርቲክል የጎልድ ኒውክለሱ እስካልነካው ድረስ አልፎ እዚህ ጋር ይገኛል። ግልጽ እንዲሆንላችሁ ተማሪዎች ደጋግሞ ማንበብ ይፈልጋል። ሶስተኛው ዜር አር ላርጅ ስፔስ ዊዝን አን አተም። ይሄ ፕሮቶኑ ወይም ይሄ አልፋ ፓርቲክሉ በዚህ ውስጥ ማለፍ የቻለው በጣም ሰፊ የሆነ ባዶ ቦታ ስላለ ነው። በአተም ውስጥ ባዶ ቦታ አለ። ራዘርፎርድ ይሄን ኤክስፐሪመንት ሲሰራ ቀላል አይደለም። ኖቤል ሽልማት ሁሉ አግኝቶበታል። ይሄ ኤክስፐሪመንት ጎልድ ፎይል ኤክስፐሪመንት ይባላል። ጎልድ ፎይል ኤክስፐሪመንት ከዚህ ኤክስፐሪመንት በመነሳት ይህን አቶሚክ ሞዴል ዲዛይን አድርጓል፣ ወይም ፕላኔታሪ ሞዴል ይባላል። ይህ ፕላኔታሪ የተባለው ሞዴል አንድ አተም ከዚህ በፊት በሌላ ቪዲዮ ላይ አይታችሁት ከሆነ ልክ የፕላኔታሪ አይነት ነው ሼፑ። ሴንትራል ፓርቱ ይሄ ነው። ከዛ ፕላኔቶች በራሳቸው አክሲስ ላይ አይደለም የሚቀመጡት። መሀል ላይ ፀሐይ ወይም ሰን ትሆንና እነሱ በራሳቸው አክሲስ ላይ አይደል። አተምም ልክ የዚህ አይነት ነው። ኤሌክትሮኖች በራሳቸው አክሲስ ላይ ሲቀመጡ ሴንትራል ፓርቱ እችኛዋ ኒውክለሷ ኒውትሮን እና ፕሮቶንን ይዛ እቺ ኒውክለሳችን ነች። ኒውትሮን እና ፕሮቶንን ይዛ ትቀመጣለች። እችኛዋ አብዛኛውን የአተሙን ከፍተኛ መጠን ላርጅ ማስ ፓርት ወይም ከፍተኛውን የክብደት መጠን የምትይዘው የትኛዋ ነች? ኒውክለሷ ነች። አንድ አተም ምን ያህል ይከብዳል ስንል አብዛኛው ፕሮቶን ያለው ኒውክለሱ ላይ ነው። ስለዚህ አብዛኛውን ክፍል የሚይዘው ኒውክለሷ ነች። ይሄ ቲዮሪ ቀላል ቲዮሪ አይደለም፣ ወይም ቀላል ኤክስፐሪመንት አይደለም። ተማሪዎች ኖቤል ሽልማት ሁሉ አግኝቶበታል ራዘርፎርድ። እኔ አሁን ያስረዳኋችሁን ደጋግሞ ማንበብ ቢያንስ 1 2 3 ጊዜ ማንበብ አለባችሁ። ያኔ ሞር ግልጽ ይሆንላቸዋል። ይሄ ኤክስፐሪመንት ኒውክለስ እንዴት እንደተገኘ በቤተ ሙከራ ኒውክለስ ምንድነው? ሴንትራል ፓርት ኦፍ አተም ነው። ሴንትራል ፓርት ኦፍ አተም እንዴት ተገኘ በቤተ ሙከራ የሚለውን ያረጋገጠ ነው። ቀላል ኤክስፐሪመንት አይደለም ተማሪዎች። በሚቀጥለው ደግሞ ዛሬ ኒውክለስን ያየነው፣ በሚቀጥለው ደግሞ ኒውትሮን እንዴት ተገኘ የሚለውን በደንብ በስፋት እናያለን። ለዛሬ ይብቃል።